ስለዚህ እግዚአብሔርን ስለ ምርጫው ስለ ቸርነቱ እናመሰግናለን። እግዚአብሔር ሊያደርግልን ከሚችል ነገሮች ሁሉ በላይ እግዚአብሔር ራሱን መግለጹ ራሱን ለኛ ማቅረቡ ነው። እንደረዳን የምንቆጥረው የሆነ ነገር ሲደረግ በምድራዊ ነገሮች ካልኩሌት የሚደረግ የሚታሰብ ነገር የሚዳሰስ የሚጨበጥ ነገር ሲደረግ ነው። ከዛ በላይ ግን እግዚአብሔር ራሱን ሰጥቶናል፣ መንፈሱን ሰጥቶናል። ወደሱ እንድንቀርብ እግዚአብሔር ቀና ልብን ውስጣችን አኑሯል። እሱን የመፈለግ ልብ እግዚአብሔር ይመስገን። አምላካችን እግዚአብሔር የተባረከ ይሁን። ከሌሎች ስለተሻለን አይደለም፣ ከሌሎች ስለተመረጠን አይደለም፣ ከሌሎች እንብለጥ ብለን ራሳችን ስላበቃን አይደለም። እግዚአብሔር ስለመረጠን፣ እግዚአብሔር ቸርነቱን ስላበዛ ነው። በዚህ ሰዓት እንኳን እዚህ ጸሎት ውስጥ መግባት የሚችሉ እየቀለዱ እየተጫወቱ ያሉ ብዙዎች ሊሆኑ ይችላሉ። በማይችሉበት ሁኔታ ውስጥ ያሉ ጥቂት ሰዎች እንደሆኑ እናውቃለን። ነገር ግን ወደ እግዚአብሔር መቅረብ አልፈለጉም፣ አልፈቀዱም። እኛ ደግሞ እግዚአብሔር ረዳን። ሃሌሉያ! እግዚአብሔርን እናመሰግናለን። እንዲያው በጸጋው ይሁን አለ። እንዲያው በጸጋው ይሁን አለ እግዚአብሔር። ሃሌሉያ! ስለዚህ ይህን ጌታ እናመሰግናለን። ስለረዳህን እንለዋለን፣ ስላገዝከን እንለዋለን፣ ቸርነትን ስላበዛህልን እንለዋለን። ሃሌሉያ! ከቸርነቱ የተነሳ ወደሱ መጠጋት ስለሆነልን ሃሌሉያ ሃሌሉያ። ይሄ ሆኖ ፊቱ መቅረብ የቻልነው ለዛ ነው እንጂ ከኛ መልካም ነገር ተገኝቶ አይደለም፣ ከኛ ብልጫ ተገኝቶ አይደለም። እግዚአብሔርን የሚያስደስት እግዚአብሔርን የሚፈልግ ተፈጥሮ ስላለን አይደለም። ነገር ግን እግዚአብሔር አዲስ ተፈጥሮን አዲስ ማንነትን ሰጠንና እሱን እንድንፈልግ ወደሱ እንድንቀርብ ልባችንን ወደ ራሱ አዘነበለው። ሃሌሉያ! እግዚአብሔር ይመስገን። ይህ በቸርነቱ የሆነ ነው። ይህ በምህረቱ የሆነ ነው። ይህ በምርጫው የሆነ ነው። ስለዚህ እግዚአብሔርን እናመሰግናለን። በጣም መልካም አምላክ እግዚአብሔር፣ በጣም ቅዱስ አምላክ እግዚአብሔር፣ እጅግ ከፍ ያለ አምላክ እግዚአብሔር። ኦ ክብር ለእግዚአብሔር ለአምላካችን ይሁን። በጣም እናመሰግነዋለን። እጅግ ከልባችን ወደንና ፈቅደን እናመሰግነዋለን። እግዚአብሔር ሆይ እናመሰግንሃለን በሉት። እኔ አመሰግንሃለሁ በሉት። በዚህ ሰዓት እኔ አከብርሃለሁ ስለመረጥከኝ በሉት። እኔ አመሰግንሃለሁ ስለወደድከኝ በሉት። እግዚአብሔር ሆይ ስለ ጥሪህ አመሰግንሃለሁ። እግዚአብሔር ሆይ ስለ መልካምነትህ አመሰግንሃለሁ፣ ስለ ቸርነትህ አመሰግንሃለሁ በሉት። ሃሌሉያ! ከሱ የተነሳ ነው የቀረብነው ፊቱ። ከሱ የተነሳ ነው በደሙ ተከፍሎልን ነው። የከፈልነው የለም፣ ተከፍሎልን ነው። መርጠነው አይደለም፣ መርጦን ነው። ወደነው አይደለም፣ አስቀድሞ ወዶን ነው። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናመሰግንሃለን። በመናቃችን ስፍራ በመጠላታችን ስፍራ ስላልተውከን፣ በውድቀታችን ስፍራ ስላልተውከን፣ ለሲኦል ስላልሰጠህን፣ የሲኦል ድል ፈንታ ስላላረከን፣ ድል ፈንታችን አንተ ራስህ ስለሆንክ ጌታ ሆይ እናመሰግንሃለን። ድል ፈንታችን አንተ ሆንክ። አሜን ሃሌሉያ። ሰማይ የሚባለው የዘላለም ሕይወት የሚባለው መንግስተ ሰማይ የእግዚአብሔር መንግስት የሚባለው እግዚአብሔር ሆይ አንተ ስላለህበት ነው እንደዚያ የሆነው። አስደሳች የሆነው አንተ ስላለህበት ነው። ጌታ ሆይ ፍጻሜያችን ካንተ ጋር ስለሆነ፣ ዘላለማችን ባንተ ውስጥ ስለሆነ፣ ባንተ ፊት ስለሆነ ክብር ላንተ ይሁን። እግዚአብሔር ሆይ እናመሰግንሃለን። አምላካችን ሆይ እናመሰግንሃለን። እግዚአብሔር አብ ሆይ እናመሰግንሃለን። እግዚአብሔር ወልድ ሆይ እናመሰግንሃለን። እግዚአብሔር መንፈስ ቅዱስ ሆይ እናመሰግንሃለን። ሃሌሉያ! ክብር ላንተ ብቻ ይሁን ጌታ ሆይ፣ ክብር ላንተ ብቻ ይሁን አምላካችን። እናመሰግንሃለን፣ እናመሰግንሃለን፣ እናከብርሃለን፣ እናከብርሃለን፣ እናመልክሃለን። ጌታ ሆይ ያንተ መሆናችን ተስማምቶናል። ምርጫ ተስማምቶናል። በፊት መሆን ተስማምቶናል። ቃል ተስማምቶናል።
እግዚአብሔር ሆይ ጽድቅህ ተስማምቶናል፣ ተግሳጽህ ተስማምቶናል። እግዚአብሔር ሆይ ማጽናናትህ ተስማምቶናል። ጌታ ሆይ አንተ አባት ስለሆንክ በአባትነት ፍቅርህ ስለተሸከምከን እግዚአብሔር ሆይ በክንፎች በታች ስለምናድር በክንፎቹ ይጋርዳል እንደሚል ክንፎች ስለጋረዱን እግዚአብሔር ሆይ እውነት እንደጋሻ ይከባሃል እንደሚል ቃል ስለከበበን እውነት እናመሰግንሃለን። ጌታ ሆይ በዓይናችን የምናየውን እንጂ የማናየውን የማናስተውል ሰዎች ነን። የሆነልን አልተደረገ ከምንለው የበለጠ ነው፣ አይነጻጸርም፣ ለንጽጽርም የሚቀርብ አይደለም። ጌታ ሆይ ያደረክልን ነገር በጣም ዘላለማዊ ነው። ያደረክልን ነገር በጣም ትልቅ ነው። እግዚአብሔር ሆይ በሰው አቅም የሚሆን አይደለም። ሃሌሉያ። ታውቃላችሁ አይደለ? ብዙ ጎደሉን የምንላቸው ነገሮች፣ ብዙ አጣናቸው የምንላቸው ጥያቄዎች እኮ ሰው እንኳን ሊመልስ የሚችላቸው ናቸው። እውነቴን ነው። ገንዘብ ነው፣ ሰው እኮ ገንዘብ ሊሰጥ ይችላል። ፕሮሰስ ነው፣ ሰው እኮ ፕሮሰስ ሊያካሂድ ይችላል። ያለ ጌታ ሰው በምድር ላይ ብዙ ይሳካለታል። ለኛ ከዛ የላቀው መንፈሳዊው ስኬት፣ መንፈሳዊው መከናወን የሆነልን ገንዘብ ሊገዛው የማይችል ሰው ሊያደርግ የማይችለው ማንም ተሰብስቦ የዓለም መንግስታት እንኳን ቢሰበሰቡና ሀብታቸውን ቢያከማቹ ሊሆን የማይችለው ነገር ነው የሆነው። እግዚአብሔርን ስለ ፍቅሩ እናመሰግነዋለን። እግዚአብሔርን ስለ ቸርነቱ እናመሰግነዋለን። አመስግኑት እግዚአብሔርን። ምናልባት ሰው ሲያይህ እኮ ላስተውለን ይችላል። እግዚአብሔር ግን የመረጠን በዘላለም ፍቅሩ ነው። እግዚአብሔር ግን የመረጠን በዘላለም መውደድ ነው። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁን። ሬደ በጀኔ ሜጌያላ ባጋና ማንዳራራ ቦላ ባጋና ማጋን ሊያራባ ያላ ቦና ማጋስ ስምህ ይባረክ፣ ስምህ ይባረክ የኛ ጌታ፣ ስምህ ይባረክ የኛ ጌታ፣ ስምህ ይባረክ። የዘላለም አምላክ እናመሰግንሃለን። የዘላለም አምላክ እናመሰግንሃለን። የምህረት አምላክ እናመሰግንሃለን። እግዚአብሔርን መጽሐፍ ቅዱስ ከሚገልጽባቸው ነገሮች አንዱ ትዝ ይላችኋል። ኢሳይያስ ምዕራፍ 40 ላይ እግዚአብሔር የዘላለም አምላክ ነው ይለዋል። እግዚአብሔር የዘላለም አምላክ ከዘመኑ ፍጻሜ የለውም። እግዚአብሔር ዘላለም የሚባለው ላይ የነገሰ ንጉስ ነው። የዘላለም አምላክ ነው። እኛ የዘላለማዊ ሰዎች አይደለንም፣ በጊዜ በቦታ የተወሰንን ነን። እግዚአብሔር ግን የዘላለም አምላክ ነው። አምላክነቱ የሚያመልኩት ሰዎች በፊቱ እስካሉ ድረስ አይደለም፣ መላእክት ከተፈጠሩ በኋላ አይደለም። ማንም በፊቱ ሳይኖር እግዚአብሔር አምላክ ነበረ። ማንም የሚያመልከው ባልነበረ ጊዜ እንኳን አምላክ ነበር እሱ። እግዚአብሔር ይመስገን። እኛ ሰው የሆነው ስለተወለድን ነው። እኛ መናገር የቻልነው ከተለማመድን፣ ቋንቋን ኤክሰርሳይዝ ካደረግን በኋላ ነው። እኛ ባለትዳር የሆነው ካገባን በኋላ ነው። እኛ መኖር የምናቆመው ስንሞት ነው። እግዚአብሔር ግን ጅማሬም ፍጻሜም የሌለው ዘላለማዊ አምላክ ነው። እግዚአብሔር የዘላለም አምላክ የሚለው ለዛ ነው። የዘላለም አምላክ። ዘላለም የቱ ጋር ነው የሚጀምረው ወገኖች? እስቲ ዛሬ ልጠይቃችሁ። ዘላለም የሚባለው የሚያልቀውስ መቼ ነው? የቱ ጋር ነው? እሱን ስታቁ የእግዚአብሔርን ጅማሬ እግዚአብሔርን ፍጻሜ ታውቃላችሁ። ነገር ግን ዘላለም ጅማሬ የለውም፣ ዘላለም ፍጻሜ የለውም። እግዚአብሔር የዘላለም አምላክ ነው። ከጊዜ ውጪ ነው፣ ከቁጥር ውጪ ነው፣ ከስሌት ውጪ ነው፣ ከቀመር ውጪ፣ ከፍልስፍና ውጪ ነው። የኛ አምላክ እንደዚህ ነው። ያንተ ያንቺ የኔ አምላክ እንደዚህ ነው። ሃሌሉያ። ራባጋላ ባጋና ማጋስ እናመሰግንሃለን። የዘላለም አምላክ እናከብርሃለን። ሁሉን ቻይ አምላክ እግዚአብሔር እጅግ አድርገን እናመሰግንሃለን። ጌታችን አምላካችን እግዚአብሔር ኦ ስምህ ይባረክ፣ ኦ ስምህ ይባረክ፣ ኦ ስምህ ይባረክ። ጌታ ሆይ እጅግ አድርገን እናመሰግንሃለን። ይህን ምሽት ስለሰጠህን፣ ይህን ዘመን ስለሰጠህን። ታውቃላችሁ እኔ እንደዚህ አስባለሁ። ይህ ዘመን
እግዚአብሔርን እንድንፈልግ የተሰጠን ጊዜ ነው። እኔ በጣም ይገርመኛል። እውነት ነው የምላችሁ። በጣም ያገለገልኩበት በጣም በእግዚአብሔር ፊት የሆንኩበት የጸለይኩበት ጊዜዎች አሉ። የዚህ ዘመኑ ግን ይለይብኛል። በዚህ አይነት አጣብቂኝ በዚህ አይነት ሁኔታ ውስጥ ገብተን እግዚአብሔርን እንድንፈልግ እግዚአብሔር አደረገ። እግዚአብሔር እሱን እንድንፈልገው ይህን ዘመን ሰጠን። ጌታ የተባረከ ይሁን። በብዙ ቢዚነት በብዙ የሥራ ውጥረት በብዙ ውጣ ውረድ በስትረስ ውስጥ እንኳን ብንሆን እግዚአብሔር ግን እሱን እንድንፈልገው አደረገ። ባለፍንበት መንገድ በመናልፍበት መንገድ እሱን እንድናልፍ በእውነት ነው የምላችሁ። እስራኤላውያን በምድረ በዳ እየተጓዙ እያለ እግዚአብሔር ከነሱ ጋር ነበረ። እግዚአብሔር ከነሱ ጋር ነበር። እግዚአብሔርን ይሰሙታል፣ ያዩታል፣ ይመራቸዋል፣ ይናገራቸዋል፣ ያምጻሉ። ደግሞ እግዚአብሔር እንደገና ይቆጣል፣ እንደገና ይመራቸዋል። ይህ ጉዞ ከኛ ጉዞ ጋር ይመሳሰልብኛል። እግዚአብሔር በዚህ ዘመን በእነዚህ ወራት ሚራክል ሴንተር በሚባል ቤተክርስቲያን ከናንተ ጋር ለምን አገናኘኝ? ለምን እነዚህን ወራት እንደዚህ እንድጸልይ እንደዚህ ፊቱ እንድሆን ፈለገ ብላችሁ ጠይቃችሁ ታውቃላችሁ? እኔ ሁሌም የምጠይቀው ከምን ልታድነኝ ከምን ልታስጥለኝ ፈልገህ ነው? ለምንስ እያዘጋጀኸኝ ይሆን ብዬ አስባለሁ። የኔ ፕሮግራም አልነበረም አውቃለሁ፣ የሁላችሁም ፕሮግራም አይደለም። እግዚአብሔር ግን የሱ ፕሮግራም አደረገው። እግዚአብሔር ግን የሱ እቅድ ዘላለማዊ እቅድ ነበር፣ መለኮታዊ እቅድ ነው። እግዚአብሔር ይመስገን። አልተሳካም በምንልበት መንገድ፣ ያለኝን አጣሁ በምንልበት መንገድ፣ ተሰደድኩኝ ብቻዬን ሰው ሀገር ሆንኩ በምንልበት መንገድ እግዚአብሔር ግን ከኛ ጋር ሆኖ እያጸለየን እሱን እያስፈለገን ፊቱን እያስፈለገን ድምጹን ህልውናውን እያስናፈቀን ለሆነ ነገር እያዘጋጀን ነው። ለሆነ ነገር እያዘጋጀን ነው። ደግሞ ከሆነ ነገር እያስመለጠን ነው። አናቅም፣ የዳንበት እውነት አናቅም ከምን እንደሆነ። ሃሌሉያ። እግዚአብሔር ግን ቸርነቱን አበዛለን። ዘማሪው ሲዘምር እንደዚህ አለ፣ ተናግሬ ያልጨርሰው የዳንኩበትን እውነት አለ፣ ያፈሰሰልኝን ጸጋ የበዛልኝን ምሕረት። ሃሌሉያ። እግዚአብሔር ይመስገን። ተናግረን አንጨርሰውም። እግዚአብሔር ይመስገን። በእውነት ግን አንድ ነገር እርግጠኛ ነኝ። ጌታ ሆይ አመሰግንሃለሁ። እየዳንን ነው፣ ከሆነ ነገር እያስመለጥከን ነው። በእነዚህ ዘመናት በእነዚህ ወራት እግዚአብሔር ሆይ አንተን በፈለግን መጠን የሆነ ባንተ አካውንት ባንተ ዘንድ በጸሎት አካውንታችን ውስጥ የሆነ ነገር እያከማችን ነው። ቃሉ እንደሚለው በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ በእምነት ወደ ጸጋው ዙፋን እንቅረብ እንደሚል የሚያስፈልገን ጊዜ መቼ እንደሆነ ለማናውቀው ዘመን ግን በጸሎት አካውንታችን ውስጥ እያከማችን እንደሆነ እረዳለሁ። እግዚአብሔር ይመስገን። ዘመንን የሚያሻግር ክፉን ዘመን የሚያሻግርን ነገር እግዚአብሔር በእኛ እያደረገ እንደሆነ እየሰራ እንደሆነ እረዳለሁ። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናከብረሃለን። ሃሌሉያ። በእነዚህ ዘመናት ፈልጉኝ ብለህ ፊቴን ፈልጉ ብለህ እነዚህን ጊዜ ስለሰጠህን እግዚአብሔር ሆይ ደግሞ ልባችንን ከስንፍና ማርቀህ በትጋት አንተን እንድንፈልግ እግዚአብሔር ሆይ ስላረከን እናመሰግንሃለን። ጌታ ሆይ ክብር ላንተ ይሁን። ስለምንተጋበት ጸጋ ስለበዛልን ትጋት እናመሰግንሃለን። አንተን ስለመፈለጋችን እናመሰግንሃለን። አንተን ስለመውደዳችን እናመሰግንሃለን። በኃጢአት እንጆይ ስለማያረገው ማንነት እናመሰግንሃለን። ወድቆ ስለሚነሳው ማንነታችን እናመሰግንሃለን። እግዚአብሔር ሆይ እጅህ ከኛ ጋር ስለሆነ ስንስት ስለሚመልሰን እግዚአብሔር ሆይ ዝቅ ስንል ከፍ ስለሚያረገን ወደቅን ስንል ስለሚደግፈን እጅህ እናከብረሃለን፣ እናመሰግንሃለን። እግዚአብሔር ይህንን ዘመን እነዚህን ዓመታት በዚህ ሀገር ያሳለፍንባቸውን ጊዜዎች ጌታ ሆይ ከኛ ጋር ስለሆንክ ጥበቃና ምሕረት ስለበዛልን እግዚአብሔር ሆይ ሃሌሉያ፣ ክብር ላንተ ይሁን። እንደዛ ፈሪሳዊ አንመካም። እንደዚህ ኃጢአተኛ ስላልሆንኩ አመሰግንሃለሁ ብለን የምንመካበትን የራሳችንን ጽድቅ አንቆጥርም። እግዚአብሔር ሆይ
አንተ ግን ምህረትህን አብዝተህልናል። አንተ ግን ቸርነትህን አብዝተህልናል ጌታ ሆይ። ሃሌሉያ። መልካምነትህ በስቶልናል። ወደ ቤተ መቅደስ የሄደው እነዛ ቀራጩና ፈሪሳዊው እንደዚህ አሉ ይላል መጽሐፍ ቅዱስ። እንደዚህ ኃጢአተኛ ስላልሆንኩ አመሰግንሃለሁ። ሳምንት 2 ጊዜ ጾማለሁ፣ ከማገኘውም ደግሞ አስራት አወጣለሁ እያለ ጽድቁን ይቆጥር ነበረ። ያኛው ቀራጩ ደግሞ ራሱን እንኳን ወደ ሰማይ ቀና አድርጎ ሊመለከት እንኳን አልፈቀደም። ደረቱን እየደቃ ጌታ ሆይ እኔን ኃጢአተኛውን ማረኝ ይል ነበረ። እላችኋለሁ ከዛኛው ይልቅ ይሄኛው ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። ጌታ ይመስገን። በተዋረደ ልብ በፊቱ ለቀረበ እግዚአብሔር ቸር ነው። እግዚአብሔር ቸር ነው። ከዛ በፊት የሰራው ኃጢአት ሳይሆን መመለሱ ነው እግዚአብሔር ግድ የሚለው። ኃጢአታችንን በፊቱ ብንናዘዝ ይቅር ሊለን የታመነ አምላክ ነው እንደሚል መጽሐፍ ቅዱስ። ደግሞም ኃጢአቱን የሚሰውር አይለማም፣ የሚናዘዝባትና የሚተዋት ግን ምህረት ያገኛል ይላል። አይለማም የሚለው ምን እንደሆነ ታውቃላችሁ? አይለመልምም። መልማት መለምለም ማለት ነው። እኛ ኃጢአታችንን አንሰውርም። ከፊቱ ወዴት እንሰወራለን? በእግዚአብሔር ፊት ንስሐ ገብተን ይቅር በለን እንላለን እንጂ። ስለዚህ ፊቱ ራሳችንን የምንገልጥ ራሳችንን የምናሳይ አምላክ ነው ያለን። እግዚአብሔር ይመስገን። ጽድቃችንን የምንቆጥር ሰዎች አይደለንም። ጽድቁን እንጂ ጽድቃችንን አንቆጥርም። እግዚአብሔር ይመስገን። መልካምነቱን እንጂ መልካምነታችንን አንቆጥርም። ቸርነቱን እንጂ ቸርነታችንን አንቆጥርም። እግዚአብሔር ይመስገን። ሃሌሉያ ሃሌሉያ። የሱን መልካምነት ነው የምንቆጥረው። የሱን በጎነት ነው የምንቆጥረው። የእርሱን ቸርነት ነው የምንቆጥረው። የእርሱን ርህራሄ ነው የምንቆጥረው። ሃሌሉያ። ይሄን አደረኩ እኮ ላንተ የምንለው ምንም ነገር የለም። ጽድቃችንን አንቆጥርም። ይሄ ሆነ ባንተ ፊት አንልም። ይሄንን አደረኩኝ ማለት የምንለው ነገር የለም። ይሄን ሰጠሁህ እኮ ለጌታ ሆይ የምንለው የለም። ከሰጠን አይበልጥም የሰጠነው፣ ከሆነልን አይበልጥም የሆንለት። የምስጋናው ባለ ዕዳዎች ነን። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እናከብርሃለን። እግዚአብሔር ሆይ ቸርነትህን እናገራለን። እግዚአብሔር ሆይ መልካምነትህን እናወራለን። ስላረክልን ነገር ስላደረክልን ቸርነት እጅግ አድርገን እንባርክሃለን። ሃሌሉያ። አንድ ቃል አነብና በዚህ ቃል ላይ ደግሞ ጌታን እንባርካለን፣ እናመሰግናለን፣ እንጸልያለን። እንደዚህ ይላል መጽሐፍ ቅዱስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 15 ላይ ማንም ለሌላው በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ፣ ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካምን ለማድረግ ትጉ። ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ወንድሞች ሆይ ስለ እኛ ጸልዩ። በዚህ ስፍራ ላይ ሐዋርያው ጳውሎስ የተሰሎንቄ ሰዎች ሲናገር ምን ይላቸዋል? ሁልጊዜ በጌታ ደስ ይበላችሁ ይላል። ቁጥር 16 ሁልጊዜ እግዚአብሔር ይመስገን። መቼ? ነገር ሲሞላም ሲጎልም፣ ከፍም ዝቅን ስትሉ፣ ሲሳካም ሳይሳካም። ታውቃላችሁ በምድር ዋስትና ያለው ጋራንቲድ ነገራችን ምንድን ነው መሰላችሁ? ሰላማችን ነው፣ ደስታችን ነው። ደስ ይበላችሁ። ደስታ በፍጹም በክርስቲያን ሕይወት ውስጥ የማይጠፋ የውስጥ ደስታ ነው፣ የውስጥ ሰላም ነው፣ ዋስትና ያለው። እግዚአብሔር ይመስገን። ይህንን በሕይወታችን ተለማምደናል። እጅግ ባስጨናቂ ሁኔታ ውስጥ ሆነን ውስጣችን ሲዘምር እናስታውሳለን። ውጫችን እየራበው፣ ውጫችን ተጎርቶ ተጎሳቅሎ እንኳን ውስጣችን ግን ሰላምና ደስታን ተሞልቶ በእግዚአብሔር ፊት ደስተኛ ሕይወት ኖረን እናውቃለን። በምንም አይወሰድም።
እግዚአብሔር ይመስገን። ስለራበን ሊደክመን ይችላል። ሰላማችንን ግን ከውስጣችን በምግብ ኃይል የሚመጣ የሚሄድ አይደለም። ኪሳችን ሲሞላ ደስ ይለናል። ኪሳችን ሲጎድል የሚሄድ ደስታ የለንም። በመንፈስ ቅዱስ የተቀበልነው ደስታ በሁኔታዎች የሚመጣና የሚሄድ አይደለም። እግዚአብሔር ይመስገን። ይሄ ነገር ያልገባው ክርስቲያን አሁን የሚጠብቀው ሀገር ከዚህ ቢሄድ ወይም ደግሞ የስኬት ጫፍ ብሎ የሚመኘውና የሚያስበው ነገር ላይ ቢደርስ የተለየ ደስተኛ ሆናለሁ ብሎ ያስባል። ነገር ግን እውነቱ እሱ አይደለም። ምንም የሚጨምርለት ነገር የለም። ዛሬ በጌታ ደስተኛ ያልሆነ መቼም ደስተኛ አይሆንም። ምንም አግኝቶ ደስተኛ አይሆንም። በህይወታችን ገንዘብ ሲመጣ፣ በህይወታችን ስራ ሲመጣ፣ ስኬት ሲመጣ፣ ንብረት ሲመጣ፣ ትዳር ሲመጣ ያለንን ሰላም ጠብቀን ነው የኖርነው። ከዛ በፊትም ደስተኛ ነበርን። ምናልባት ገንዘብ ለስጋችን ምቾት ይጨምር ይሆናል እንጂ እኔ እውነቴን እነግራችኋለሁ በጌታ ፊት የሚጨምረው ውስጣዊ ደስታ አንዳችም የለም። አካላዊ ምቾት፣ የአእምሮ ሳቲስፋክሽን ይሰጥ ይሆናል። የውስጥ ደስታ ሰላማችን ግን በምንም የሚመዘን የሚመጣና የሚሄድ አይደለም። ለዛ ነው ሁልጊዜ ደስ ይበላችሁ ብሎ ጳውሎስ ለተሰሎንቄ ሰዎች ይሄ ኦርደር ነው፣ ታውቃላችሁ፣ ትእዛዝ ነው፣ ደስ ይበላችሁ ያላችሁ። በጣም የሚገርመው ቁጥር 17 ቀጣዩ ሐሳብ ምን እንደሚለው ሳታቋርጡ ጸልዩ። አያችሁ፣ ጸሎት መቋረጥ የሌለበት ነገር እንደሆነ ይናገራል። በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። እግዚአብሔር ይመስገን። ሳታቋርጡ ጸልዩ የሚለውን አንድ የመጽሐፍ ቅዱስ ማብራሪያ ምን ይለዋል? ልክ እንደ ሀርት ቢት እንደ ልብ ምት ሳታቋርጡ ድግግሞሹ በተደጋጋሚ መደረግ ያለበት ነገር ነው። መቋረጥ የለበትም። ለምሳሌ የሀርት ቢታችን የልብ ምታችን የማይቋረጥ ነው። መቋረጥ የሌለበት ነው። የሀርት ቢት ከቆመ ህይወት ይቆማል። ለምን? ልብ ደም መርጨቱን ሲያቆም ኦክሲዳይድ የሆነው ደም ወደ አእምሮ ወደ ሰውነት አይደርስም። ስለዚህ ጸሎትም አታቋርጡ ነው። በዚህ ኮንቴክስት ላይ ሳታቋርጡ ጸልዩ ሲል ድግግሞሹ ፍሪኩዌንሲው ሁል ጊዜ አድርጉት ነው ጳውሎስ የሚለው። ይሄን ምን ይላል? በሁሉ አመስግኑ ይልና ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ይህ ሲል የትኛው? ሳታቋርጡ መጸለይና በሁሉ ማመስገን። በሁሉ ማመስገን ይቻላል? ይከብደናል። የምናመሰግንበት ከፍ ያለ ነገር፣ ሰርፕራይዝ የሚያደርግ አእምሮን የሚማርክ ነገር እንፈልጋለን። ነገር ግን ስለ ሁሉ እናመሰግናለን። ጌታ ሆይ ጎድሎኛል፣ አመሰግንሃለሁ። ጌታ ሆይ በግራ መጋባት ውስጥ ነኝ፣ አመሰግንሃለሁ። በዚህ ውስጥ ስለማልኖር ፍጻሜ እንዲህ ስለማያልቅ አመሰግንሃለሁ። እግዚአብሔር ሆይ ይህን ነገር ፈልጋለሁ፣ አመሰግንሃለሁ። ይሄ ጎድሎኛል፣ አመሰግንሃለሁ። ስምህ ይባረክ እንለዋለን። እንደዛ ሲሆን እግዚአብሔር ነገራችንን ያፈጥነዋል። እግዚአብሔር ይመስገን። ቁጥር 19 ላይ መንፈስን አታጥፉ ይላል። መንፈስ ቅዱስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካሙን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። መንፈስን አታጥፉ። መካከላችሁ ያለን መንፈስ የመንፈስ ቅዱስን ስጦታ፣ የመንፈስ ቅዱስን ስራ፣ የመንፈስ ቅዱስን አካሄድ፣ አደራረግ፣ ቅርበቱን፣ ፈርቨንት የሆነውን የእናንተንም ስፕሪት ግለቱን አታውርዱት፣ አትቀንሱት። መንፈስ ቅዱስንም ደግሞ አታሳዝኑና ከመካከላችሁ አታርቁት ማለት ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። አታጥፉት፣ አታቀዛቅዙት። እሳት እንደሚቀጣጠል ቶሎ ቶሎ መንፈስ ቅዱስን አቀጣጥሉ ማለት ነው። ጌታ ሆይ እናመሰግንሃለን፣ አምላካችንን እናከብርሃለን። እግዚአብሔር መንፈስ ቅዱስ መንፈስን አናጠፋም፣ መንፈስ ቅዱስ እንደወደድክ እንድትሰራ በወንድምና በእህቶቻችን የሰጠኸውን ጸጋ እንድትገልጥ እንድትሰራ በኢየሱስ ስም እናቀጣጥላለን እንጂ አናጠፋም።
እንፈልጋለን እንጂ አንገፋም፣ እንጠራሃለን እንጂ እግዚአብሔር ሆይ አናርቅህም። በኢየሱስ ክርስቶስ ስም ያላንተ መገኘት ህብረታችን፣ ያላንተ መገኘት እግዚአብሔር ሆይ ቤተክርስቲያናችን ምንም ነው። ኢትስ ኤ ሶሻል ጋዘሪንግ። በቃ ተሰብስበን የምንሄድበት፣ ተያይተን የምንሄድበት፣ በመዝሙሩ ኢንጆይ የምናረግበት፣ በዝማሬ የምንነቃቃበት፣ በስብከትም ደግሞ የምንዝናናበት ሶሻል ጋዘሪንግ ነው የሚሆነው። አንተ ስትኖር ግን ቤተክርስቲያን ይሆናል። አንተ ስትኖር ግን ሰማይ ይሆናል። ቤተክርስቲያናችን፣ ህብረታችን አንተ ስትኖር እግዚአብሔር ሆይ ጸጋ ይበዛል፣ ይገለጣል። በመንፈስ ደስ ይለናል። በመንፈስ ትናገረናለህ። እናድጋለን፣ እንለወጣለን፣ እንባረካለን፣ እንደሰታለን። እውነተኛው ፍቅር በመካከላችን ፍሎ ያደርጋል። ጌታ ሆይ ራባጋላ ባጋና ማጋስ እግዚአብሔር ሆይ በኢየሱስ ክርስቶስ ስም፣ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ሮባጋላ ባጃን አከብረሃለን። ጌታ ሆይ እናመሰግናለን። ቤተክርስቲያናችንን እውነተኛ ቤተክርስቲያን አድርጋት። ጌታ ሆይ ያለብንን ሊሚቴሽን፣ ያለብንን ውስንነቶች ሁሉ ታውቃለህ። እግዚአብሔር ሆይ ድካማችንን ታውቃለህ። እግዚአብሔር ሆይ አንተ ግን ከድካም አውጥተህ በብርታት የምታቆም አምላክ ነህ። አንተ ግን ከውድቀት አንስተህ የምታቆም አምላክ ነህ። እግዚአብሔር ሆይ ከሸለቆ አውጥተህ በተራራ ጫፍ የምታቆም ነህ። እግዚአብሔር ሆይ ከምክር ጋር ተቀበልከኝ እንዳለ ባሪያ በኢየሱስ ክርስቶስ ስም በምክርህ አቁመን እናረግ ዘንድ የሚገባንን አሳየን። መንገድህን ምራን፣ ሐሳብህን አሳየን። እግዚአብሔር ሆይ በኢየሱስ ስም አለማስተዋላችንን እርዳ፣ አለማመናችንን እርዳ። ከድካም አውጣን። እግዚአብሔር ሆይ እነሱ ከድካማቸው በረቱ እንደሚል ከድካማችንን በርታ በኢየሱስ ክርስቶስ ስም። ከድካማችንን በርታ እግዚአብሔር ሆይ፣ ከድካማችንን በርታ እግዚአብሔር ሆይ። ራባጋላ ባጋና ማጋስ ፓቬጄኔ ሜጌን ዲያራባይ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም ከድካማችንን በርታ። እነሱ ከድካማቸው በረቱ እንደሚል ቃለ የእምነት ጀግኖች ከድካማቸው በረቱ፣ የጠላትን ኃይል ድል ነሱ፣ ነገስታትን ድል ነሱ እንደሚል እግዚአብሔር ሆይ ድል በመንሳት ህይወት የሚያመላልስን እምነት ልትጨምርልን እንጸልያለን። ወደ መንፈሳዊ አንደርስታንዲንግ ከፍ አድርገን መንፈሳዊውን ዓለም መረዳት እንድንችል እግዚአብሔር ሆይ የቃል ደጆች ይከፈቱ። በኢየሱስ ክርስቶስ ስም የቃል ደጆች ይከፈቱ። በጸሎት ተናገረን፣ በጸሎት ምራን። እግዚአብሔር ሆይ በጸጋ ጎብኘን። እግዚአብሔር ሆይ በወደድከው ወንድሞችና እህቶች እግዚአብሔር ሆይ የወደድከውን ተናገር፣ አስነሳልን፣ ቀባልን በኢየሱስ ስም። ኦ ጌታ ሆይ በኢየሱስ ክርስቶስ ስም እንለምንሃለን። ባሪያዎችህን እንድትረዳን፣ ሚራክል ሴንተርን እንድትረዳ፣ አገልጋዮችህን እንድትረዳ ጌታ ሆይ ሃሌሉያ፣ ሃሌሉያ። ክብር ላንተ ይሁን። ስለምትረዳን ስለምታግን እግዚአብሔር ሆይ ደግሞ እናመሰግንሃለን። ስለ ርህራሄህ እናመሰግንሃለን። ስለ ቸርነትህ እናመሰግንሃለን። እግዚአብሔር ሆይ ስለ ርህራሄህ እናመሰግንሃለን። ስለ ቸርነትህ እናመሰግንሃለን። ጌታ ሆይ ክብር ላንተ ይሁን። ሳታቋርጡ ጸልዩ እንዳልክ ጌታ ሆይ ቃልህ እንደሚል ጌታ ሆይ ሳናቋርጥ እንጸልያለን፣ ፊትህን እንፈልጋለን፣ ደጅህን እናንኳኳለን። እግዚአብሔር ሆይ አንተ አባታችን፣ አንተ አምላካችን ደግሞ የዚህን የጸሎት ወራት መልስ ደግሞ የምናጭድበት ጊዜ አለ። ይህ የመከር ወራት ነው። እግዚአብሔር ሆይ ይህ የዘር ወር ነው። መከር ደግሞ ስለሚመጣ እናመሰግናለን። የማጨድ የመሰብሰብ ወር ስለሚመጣ ደግሞ እናመሰግናለን። ይህ ሲዝን አንተን የመፈለግ ሲዝን ነው። ይህ ጊዜ አንተን የመፈለግ፣ አንተን የመራብ፣ አንተን የመጠማት ጊዜ ነው። እግዚአብሔር ሆይ በመንፈስ ወደ አንተ እንድንቀርብ፣ በጸሎት ወደ አንተ እንድንቀርብ እግዚአብሔር ሆይ እነዚህን ጊዜዎች ሰጥተናል። እነዚህን እህቶችና ወንድሞች ሰጥተናል። ይሄን ቤተክርስቲያን ሰጥተናል። ጌታ ሆይ እናመሰግንሃለን፣ እናመሰግንሃለን አምላካችን ስለበዛልን ምህረት፣ ስለበዛልን ቸርነት። ሃሌሉያ።
ሁሉ ከእርሱ ለእርሱና በእርሱ ነው እንደሚል ቃልህ ያላንተ የሆነ ነገር ስለሌለ እግዚአብሔር ሆይ ያላንተ የሚሆን ነገር ስለሌለ ጌታ ሆይ ሃሌሉያ 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 ራባጋና ማጋንዳ ላላቦና ማጋያላ ባጃናማስ እናከብርሃለን እናመሰግንሃለን ስምህን እንባርካለን እግዚአብሔር ሆይ ከፍ ከፍ እናደርግሃለን ተመልካም አምላክ ነህ ነው እግዚአብሔር ትልቅ ነው ለታላቅነቱም ፍጻሜ የለውም እንደሚል ቃል ትልቅነቱ እስከዚህ ድረስ ነው ማስተዋሉ ይሄን ያክል ነው ስለማይባል እግዚአብሔር ሆይ እናመሰግንሃለን ስለ ርህራሄህ እናመሰግንሃለን በርህራሄ ስለምትመራን እናመሰግንሃለን ስለተያዝንበት የምህረት እጅ እናመሰግንሃለን ከኋላችን ስለደገፈን ከፊት ስለሚመራን እጅህ እናመሰግንሃለን ሃሌሉያ አንተ አምላካችን ነህ አንተ ጌታችን ነህ አንተ ረዳታችን ነህ እግዚአብሔር ሆይ ኦ ክብር ላንተ ይሁን የዘላለም አምላክ ክብር ላንተ ይሁን የምህረት አምላክ ሃሌሉያ 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 ጸጋይ በሰዎች በሰው አይን አንሰን ብንታይ እንኳን እግዚአብሔር ሆይ እንደ ደካማ ብንታሰብ እንኳን አንተ አይኖች ግን እጅግ የከበርን ስለሆነ ሃሌሉያ እጅግ የከበርን ስለሆነ እግዚአብሔር ሆይ እናመሰግንሃለን ሃሌሉያ ስምህ ይባረክ ሃሌሉያ ስምህ ይባረክ ራባጋላ ባጋና ማጃንዶ ራቤሪ ቤጀኔ ሜጌንዲ አራቦና ራባጋላ ባጋና ማንዳላ ላቦና ማያላ ባጃና ማጋስ ፓቬሪ ቤጀኔ ሜጌንዲ አሮና ማጋላ ባናማስ ፓቬኒ ጌታ ሆይ ስምህ ይባረክ ጌታ ሆይ ስምህ ይባረክ የምህረት አምላክ ስምህ ይባረክ ቅዱስ አምላክ ስምህ ይባረክ የርህራሄ አምላክ ስምህ ይባረክ ሃሌሉያ ራባጋላ ባጃና ማንዶ ማስፓንዳራራ ቦላቤሪ ቤጀኔ ሜጌንዲ አራቦና ማጋይ ሃሌሉያ ጌታ ሆይ ስምህ ይባረክ ስምህ ይባረክ ስምህ ይባረክ ስለ ሚራክል ሴንተር እናመሰግንሃለን ስለዚህ ቤተክርስቲያን እናመሰግንሃለን ስለ ቅዱሳን እናመሰግንሃለን ጌታ እግዚአብሔር ሆይ ስለሰጠህን ስለሆነልን እናመሰግንሃለን ደግሞ ጉድለታችንን የሚዘን በፊትህ እንቀርባለን ጌታ ሆይ አንተ የምታየውን እኛ የምናቀውን ደግሞ የማናቀውን ጉድለት አቤቱ ማስተዋልን ሰጥተህን አቤቱ ጸጋ በስቶልን አቤቱ ኃይልን ሰጥተህን አቤቱ ቸርነትህን አርገህልን ማስተዋል ሰጥተህን እግዚአብሔር ሆይ አንተ እንደምትወደው እንደምትፈልገው አይነት ሰዎች እንድንሆን እንደምትፈልገው አይነት ህብረት እንድንሆን ቤተክርስቲያን እንድትሆን እግዚአብሔር ሆይ ጥበብን እንድትሰጠን እንጸልያለን ምሪትን እንድትሰጠን እንጸልያለን ማስተዋል እንድትሰጠን እንጸልያለን ጌታ ሆይ ራባጋላ ባጋና ማጋንዳላ ላቦና ማንዲያ የኛ ድካም እግዚአብሔር ሆይ እንዳይዘን የኛ ድካም እንዳይዘን እግዚአብሔር ሆይ ራባጋና ሞንዳላ ላባያላቦስ የኛ ድካም እግዚአብሔር ሆይ ያንተን እጅ እንዳያሳጥር እግዚአብሔር ሆይ በኢየሱስ መንፈስህን እንዳይዝ የኛ ለማስተዋል የኛ ለመታዘዝ እንዳይዝ እግዚአብሔር ሆይ በብርታት እንድታቆመን እንጸልያለን በኃይል እንድታቆመን እንጸልያለን በጥበብ እንድታቆመን እንጸልያለን ሃሌሉያ አንተ ታላቅ አምላክ ነህ አንተ ቅዱስ አምላክ ነህ የምትራራ ነህ እግዚአብሔር ሆይ እንዳንተ የሚራራ የለም የርህራሄ ሁሉ አባት ነህ የርህራሄ አምላክ ነህ እግዚአብሔር ሆይ እንዳንተ የሚራራ ታይቶም አይታወቅም እግዚአብሔር ሆይ አንድ ልጁን ሳይሰስት የሰጠ እንዳንተ የለም ጌታ ሆይ አንተ በጣም የምትራራ አምላክ ነህ እግዚአብሔር ሆይ ደግሞ ከልጅ ጋር ሁሉን እንዲያው ትሰጠናለህ ይላል ቃልህና እንዲያው እንዴት ሁሉን አይሰጠን እንደሚል የሚያስፈልገንን ጎደለን የምንለውን የለንም የምንለውን ነገር ሁሉ እግዚአብሔር ሆይ ስለምትሰጠን እናመሰግናለን የጎደለንን ስለምትሞላ እግዚአብሔር ሆይ በጉድለት ውስጥ ፍጻሜ ስለማይሆን ፍጻሜያችን በሙላት ስለሚሆን ፍጻሜያችን በበረከት ስለሚሆን የማንም እግር ተሰናክሎ ስለማይወድቅ ማንም ወድቆ ስለማይቀር እግዚአብሔር ሆይ እናመሰግናለን ታውቃላችሁ አይደል እኛ እንኳን ባለፍንባት ጥቂት ዘመን እንኳን ምስክር ነን
ዛሬ ከጥቂት ዓመታት በፊት አብረን እንጸልይ የነበርን አብረን እንተጋ የነበርን ጓደኞቼ እኔ እንኳን ምስክርነት ብሰጣችሁ እግዚአብሔር ያልባረከው ወድቆ የቀረ ተሰናክሎ የቀረ ኑሮ የተበላሸ ትዳሮ የተበላሸ ሰው የለም። እግዚአብሔር ይመስገን። እግዚአብሔር ይመስገን። የጎደለ ነገር አለ ሊኖር ይችላል። አዎ። ነገር ግን እግዚአብሔር ግን እንዲያው መሰናከያ መዘባበቻ ሆኖ የቀረ ሰው የለም። እግዚአብሔር ነገሩን ያልሰራለት የለም። የተበላሸው ነገር ተሰርቶለታል። የተሰበረው ተጠግኖልናል። እግዚአብሔር ይመስገን። ለምን? አምላካችን እሱን የፈለግንበትን የልጅነታችን ወራት አስበዋል። ያኔ የዛሬ 25 ዓመት የዛሬ 20 ዓመት እግዚአብሔር ብለን በየቤቱ የተንበረከክን ስንጸልይ እግዚአብሔር እያለን ቤተክርስቲያን በፊቱ ተደፍተን ስናለቅስ ዛሬ ያለንበትን ህይወት እንኳን አላሰብንም። እግዚአብሔር ግን ቆጥሮ ለብዙ ሰው ለብዙዎቻችን ከፍሎናል። እግዚአብሔር ይመስገን። ምንም እንኳን ያለሁበት ሁኔታ እንዲህ ቢሆን እንኳን እግዚአብሔርን ስለዚህ እንኳን አመሰግነዋለን። ለምን? እግዚአብሔር ፊት መሆኔ ለኔ ስኬት ነው። እግዚአብሔር ይመስገን። ስኬት ነው። እግዚአብሔር ይባረክ። እግዚአብሔርን ማገልገሌ ለኔ ስኬት ነው፣ ከፍታዬ ነው። ይሄ አጉል ፉከራ አይደለም። ይሄ ሽንገላ አይደለም። እውነት በጌታ ፊት ነው የምላችሁ። ለኔ በእግዚአብሔር ፊት ከፍ ያልኩበት ዘመን ነው። በሙላት የተመላለስኩበት የተባረኩበት ዘመን ነው። እግዚአብሔር ይመስገን። ዛሬም አብረን የምንፈልገው ጌታ ለነገ ስንቅ ነው። ለነገ እያስቀመጥን ነው። በጸሎት አካውንታችን ውስጥ በጸሎት ጎተራ ውስጥ እያከማችን ነው። ነገ አይጥለንም። ነገ ከፍ ያደርገናል፣ ይባርከናል። ሃሌሉያ! እግዚአብሔር ይመስገን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እንባርከሃለን። ተመስገን 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 ተመስገን። ሚራክል ሴንተርን ስለምታስብ፣ አገልጋዮቻችንን ስለምትጎበኝ፣ ቅዱሳንን ስለምትጎበኝ፣ ስለምትባርክ እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። ሃሌሉያ! ራባጋላ ባጋና ማጋንዶ ማስፔቬጄኔ ሜጌንዲያራቦላ ባጋና ማጋስ። ተመስገን፣ ተባረክ። ስምህ ለዘላለም ይባረክ። ከዘላለም እስከ ዘላለም ድረስ ታላቁ ስምህ ይባረክ። እግዚአብሔር ሆይ ቃልህ እንደሚል ከምስጋና ጋር በእግዚአብሔር ዘንድ ጸሎታችሁን አስታውቁ እንጂ በአንዳች አትጨነቁ እንደሚል እያመሰገንህ ነገራችንን ወደ አንተ እናቀርባለን። እያመሰገንህ አንተ ፊት እንቀርባለን። እያመሰገንን እግዚአብሔር ሆይ እንጸልያለን። ስለጎደለው እናመሰግንሃለን፣ ደግሞ ሙላው እንልሃለን። ስላጣነው እናመሰግንሃለን፣ ደግሞ ሙላው እንልሃለን። ስለምትሞላውም ደግሞ አምነን እናመሰግንሃለን። እግዚአብሔር ሆይ ሃሌሉያ! አንተ በጣም መልካም አምላክ ነህ። እንመካብሃለን፣ እናመሰግንሃለን፣ እንባርክሃለን። እጅግ አድርገን እንባርክሃለን። እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። የኛ ጌታ እናመልክሃለን። እጅግ አድርገን እንባርክሃለን። ጌታ ሆይ ስምህ ይባረክ፣ ስምህ ይባረክ። የማትጥል አምላክ ስለሆን፣ የምትራራ አምላክ ስለሆን፣ ደጆችህን ለሚያንኳኳ ስለምትከፍት እግዚአብሔር ሆይ እጅህን ለሚናፍቅ ስለምትዘረጋ፣ ፊትህን ለሚናፍቅ ስለምትገለጥለት፣ ድምፅህን ለሚል ስለምታሰማው፣ ቃልህን ለሚል ስለምትልክለት ቃልህን የኛ ጌታ ስምህ ይባረክ። ጸጋህን ለፈለገ ጸጋህ የተትረፈረፈ ስለሆነ ስለምታበዛ እግዚአብሔር ሆይ ተመስገን። የኛ አምላክ እናመሰግንሃለን። ክብር ላንተ ይሁን። የሚቀሩትን ደቂቃዎች ደግሞ ከቲጂ ጋር እንጸልያለን። እሷ ደግሞ ጸሎቱን ትመራናለች፣ ትቀጥላለች። እግዚአብሔር ከኛ ጋር እግዚአብሔር እንደገና ማድረግ
እግዚአብሔር ቃል እግዚአብሔር በእርሱ ዘንድ ተማምነን እንኖራለን። ቀኑን ሁሉ ይጋርደዋል። እግዚአብሔር ቀን እግዚአብሔር ስም የተባረከ። ጸሎታችንን እንቀጥላለን። እግዚአብሔር መልካም ነው። እግዚአብሔር እጅግ የከበረ ከፍ ያለ አምላክ ነው። የተባረከ ይሁን። ዛሬም በፊቱ እንድንሆን ስለረዳን አቅም ስለሆነን ሞገስ ስለሆነ ተወደን መሻገር ተወደን ማለፍ ስለሆነልን ኢየሱስን እናመሰግናለን። በአንተ ተወደን ጥበቃ ስለበዛልን በህይወታችን እግዚአብሔር ሆይ በኢየሱስን እናመሰግናለን። ጌታ ሆይ በአንተ ተወደን ተዘልሎ መኖር ስለሆነልን እግዚአብሔር በኢየሱስን እናመሰግናለን። በአንተ ስለተወደድን ከስብራት ድነናል። እግዚአብሔር ሆይ ከመቅሰፍት ድነናል። እግዚአብሔር በመንገዳችን የምትመራን ወደ መልካም ስፍራ የምትመራን እግዚአብሔር ወደ ክብርህ የምትመራን ወደ መገኘት የምትመራን እረኛችን እናመሰግናለን። ስናጠፋ የምትገስጸን ስናጠፋ የምትመክረን በምህረት የምታቆመን ቸርነትህ እግዚአብሔር የምታነሳን እድል የምትሰጠን እግዚአብሔር ኢየሱስ የምታስቀጥለን እግዚአብሔር አንተ ብቻ ነህ። ከክፉ ነገር የምትጠብቀን ክፉ ለመልካም የምትለውጥልን እጅግ አድርገን እናመሰግናለን። እግዚአብሔር እኛ ስምህ እንዲጠራ መንፈስ በውስጣችን ስላለ በድካማችን እግዚአብሔር የምትራራልን የምትረዳን እጅግ አድርገን እናከብርሃለን። አንተ ለእኛ ሁሉ ነገር አስበህ በኢየሱስ ስም እግዚአብሔር ሆይ አንተ ልጆች እንድንሆን ስለፈቀድክ ስለወደድክ እኛ ጋር በዚህ ሰዓት ስላለ በህይወታችን ሁሉ ስላለ እግዚአብሔር ኢየሱስ ስም እናመሰግናለን። አንተ እኛን አይተሃል፣ ኑሯችንን አይተሃል፣ መውጣት መግባታችንን አይተሃል። እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ሆይ ተመስገን። እናመሰግንሃለን እናመሰግንሃለን። አሜን። አንድ ዘመን እስራኤል ወይ ምስጉን ነህ፣ በእግዚአብሔር የዳነህ እንዳንተ ማን ነው? እሱ የረድኤት ጋሻ የከፍተኛነትም ሰይፍ ነው። ጠላቶችህን ይገዙልሃል፣ አንተም ከፍታቸው ይረግጣል። ሙሴ ይህንን ሲጽፍ የመጨረሻ አይተህ የመጨረሻ ምርቃት ይሰጣል። መጨረሻ ንግግር ሲናገር እግዚአብሔር ለሕዝቡ አዳኝ እንደሆነ ጠባቂው እንደሆነ ከለላው እንደሆነ ይናገራል። እና የእግዚአብሔር ስም የተባረከ ይሁን። ይሄ በረከት በአዲስ ኪዳን በኢየሱስ ክርስቶስ ለእኛ የሆነልን ነው። እግዚአብሔር አድኖናል። እግዚአብሔር ጋሻችን ነው። እግዚአብሔር የከፍተኛነታችን ሰይፍ ነው። እግዚአብሔር የጠላቶቻችንን ከፍታ አስረግጦናል፣ አስይዞናል። እና ይህ በረከት ለእስራኤል ብቻ የተነገረ ሳይሆን ለእኛም የተባለ ነው። እና እግዚአብሔር ይህን በረከት በኢየሱስ ክርስቶስ በኩል ለእኛ ስላደረገ ስም የተባለ እግዚአብሔር አምላክ እናመሰግናለን። አዳኛችን ስለሆንክና በኢየሱስ በኩል ከሞት ስላዳንከን ከሲኦል ስላወጣን ከቁጣ ለዘላለም ስለዳነን በኢየሱስ ስም እጅግ አድርገን እናመሰግናለን። እግዚአብሔር ሆይ እለት እለትም በህይወታችን እግዚአብሔር ሆይ እያዳንከን ስላዳንከን
በኢየሱስ ስም እናመሰግናለን። ጋሻ ስለሆንከን ደግሞ እግዚአብሔር አባት በኢየሱስ ስም በዓይን ከሚታይ ከማይታይ እግዚአብሔር ግልጽ ከሆነ ካልሆነ ከተሰወረ ሁሉ እግዚአብሔር ሆይ ስለከለልከን መለኮታዊ ጥበቃ ለኛ ለቤተሰቦቻችን እግዚአብሔር ለልጆቻችን ስለሆነ እናመሰግናለን። በኢየሱስ ስም በአንተ ጋሻነት ወጥቶ መግባት ስለሆነልን እግዚአብሔር ሆይ እናመሰግናለን። እግዚአብሔር አባት ከሰማነው ከሚያስፈራ ነገር እግዚአብሔር ካየነው ካስደነገጠን ክፉ ነገር ሁሉ በኢየሱስ ስም ስለጋረድከን ጋሻ ስለሆንከን ወደኛ ስላልደረሰ በኢየሱስ ስም እናመሰግናለን። እግዚአብሔር አባት ኃይላችን አንተ ነህ፣ ከፍታችን አንተ ነህ። እግዚአብሔር የድል አድራጊነታችን ምክንያት አንተ ነህ። እግዚአብሔር ሆይ ድል እያደረግን ዕለት እንድንሄድ እግዚአብሔር ሆይ የረዳህን አንተ ነህ። በኢየሱስ ክርስቶስ ስም እናመሰግናለን። አቅማችን ሆይ እናመሰግናለን። በኢየሱስ ክርስቶስ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ኃይላችን እሱ፣ ዳኛችን እሱ፣ ታዳጊያችን እሱ። እግዚአብሔር ከኛ ጋር ካለ ሁሉ ይገዛልናል። ማንም ሊቃወመን አይችልም። እግዚአብሔር ኃይላችን፣ የእግዚአብሔር ስም የተባረከ ይሁን። የሚቃወሙን ሳይወዱ ይታዘዙልናል፣ ይገዙልናል። ምክንያቱም የኢየሱስ ስም አለን። እኛ ክርስቶስ ተነስቶ ከሙታን ተነስቶ ባለበት የኛ ህይወት ስለተሰወረ ከኛ በላይ የሆነ ከፍታ የለም። የሁሉንም ከፍታ እንረግጥ፣ ጠላታችንን ከፍታ እንረግጣለን፣ እንወርሳለን። የኔ ነው ያለውን ሁሉ እግዚአብሔር ከበታቻችን አስገዝቶልናል። ስሙ የተባረከ ይሁን። ሃሌሉያ። ስለ መልካምነቱ እናመሰግነዋለን። ስለ ኃያልነቱ እናመሰግነዋለን። በህይወታችን ስለተገለጠው ምህረቱ እናመሰግነዋለን። ቸርነቱ ስለበዛልን እናመሰግነዋለን። ክብር ለኢየሱስ ይሁን። አሜን። ሃሌሉያ። እግዚአብሔር ይመስገን። ስላጸለይሽን እግዚአብሔር ይባርክሽ። ጌታ የተባረከ ይሁን። ሁላችሁንም እግዚአብሔር ይባርካችሁ።